ሰብስክራይብ በማድረግ ቤተሰብ ይሁኑ። ኸይር ነገር ኸይር ነው ብለን እንጠቁም። መጥፎ ነገር መጥፎ ነው። መን ረአ ሚንኩም ሙንከረን ፈልዩገይር ቢየዲህ መጥፎ ነገር አየ በእጁ አቅም ካለ ፈመን ለም የስተጢዕ ካልቻለ ፈቢሊሳኒህ በቀልቡ ኧረ አላህ አይወደውም ሐራም ነው በል። አላህ ቤት የሚገነባ ትንሽ ነገር ብኩልን አውጣ ብለው እጃቸውን ዘረጉ። ምራቅ ተፋባቸው። ምን አለ ይሄ ሱብሃንአላህ ሶብራየ ይሄማ ለኔ ነው ብሎ ደረቱ ላይ ጠረጉ። ይሄ ለኔ ነው እኔ የጠየኩ ለአላህ ነው። ውሃ አደረገው ማለት ደነገጠ። ሙሉ የመስጊዱን ወጪ የሚሸፍነው እኔ ነኝ አለ። ሱብሃንአላህ ዳዕዋ ለማድረግ የግድ መቀመጥ ብቻ አይደለም፣ ባለን አቅም ሁላችንም ዳዕዋ ማድረግ እንችላለን። እውነተኛ ተናጋሪ ስትሆን፣ እውነተኛ ነጋዴ ስትሆን እከሌ እኮ ሙስሊም ነው አየ ዳዕዋ ነው። ዛሬው ርዕሳችን ወደ አላህ ተጣራ። ሁሉም ሰው ወደ አላህ ሊጣራ ይገባል ባለው አቅም። ዳዕዋ ቁጭ ብሎ ማድረግ ብቻ አይደለም፣ በአኽላቅ በስነ ምግባር በገንዘብህ ባለህ ተሰጦ ወደ አላህ ልትጣራ ይገባል። የዛሬ ርዕሳችን ይሄ ነው። አላህ ቁርአን ላይ ምን አለ? ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወአሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን አለ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወደ አላህ ከተጣራ ሰው የበለጠ ንግግሩ ያማረ ማን አለ? ወደ አላህ ከተጣራ ዳዕዋ ካደረገ ወደ አላህ ከተጣራ የሚለው ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ሙአዚኑም ሊሆን ይችላል፣ ወደ አላህ ይጣራል። ኑ ካላችሁበት ቦታ ወደ አላህ የምትቃረቡበት ሀያ ዐለ ሶላህ ሀያ ዐለል ፈላህ እያለ ሙአዚንም ይጣራል። ሰዎች ሲያንቀላፉ ሲዘናጉ መስመር ሲስቱ ዱዓቶችም ይጣራሉ። ወደ አላህ የሚጣራው ብዙ ነው። ሐቂቃ ሙት ወደ አላህ ይጣራል። ጎረቤትን ይወስድብህና ነቃበል አታንቀላፋ። ትላንትና እሱም እንዳንተ ስራ ሲሰራ ነበር፣ እንዳንተ ንግድ ቤት ነበረው፣ እንዳንተ ብዙ ድርጅቶች ነበሩት፣ ያው ግን ዛሬ ቀኑ ደርሶ ሄደዋል እያለ ሞትም ይጣራል ማለት ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወደ አላህ ከተጣራ ሰው የበለጠ ንግግሩ ያማረ ማን አለ? ወአሚለ ሷሊሐን መልካምን ስራም ከሰራ የበለጠ ወቃለ ያለም ኢነኒ ሚነል ሙስሊሚን እኔ ከሙስሊሞች ነኝ ካለ ሰው የበለጠ ምንኛ ንግግሩ ያማረ አለ። እዛ የቁርአን አንቀጽ ሲጨርሰው ወላ ተስተዊል ሐሰነቱ ወለ ሰይአ መልካሚቱና ክፉይቱ ጸባይ አይስተካከሉም አንድ አይሆኑም አለ አላህ። ኢድፋዕ ቢለቲ ሂየ አሕሰን በዛት በርሷ መልካም በሆነችዋ ጸባይ መጥፎውን ነገር ኢድፋዕ ገፍትር አለ አላህ። ለምን ፈኢዘ ለዚ ያን ጊዜ በይነከ ወበይነሁ ዓዳወቱን በአንተና በእርሱ መካከል ጠብ የነበረው ጥላቻ የነበረው አካል በመልካም ነገር ስትገፈትረው መልካም ነገር ስታሳየው ከአነሁ ወልዩን ሐሚም አለ ልክ እንደ አዛኝ ወዳጅ ይሆናል። የዛን ጊዜ አዛኝ ዘመድ ይሆናል አለ አላህ ሱብሓነሁ ወተዓላ። ወማ ዩለቃሃ ኢላ አለዚነ ሰበሩ ወማ ዩለቃሃ ኢላ ዙ ሐዝን ዐዚም። ይቺ መልካም ጸባይ እነዛ የታገሱት እንጂ ሌላ አያገኟትም አለ። የትልቅም እድል ባለቤት ማለት ይህን የተገጠመ ነው። የትልቅ እድል ባለቤት ካልሆነ ሌላ ሰው ማንም አይገጠምም አለ አላህ። ወማ ዩለቃሃ ኢላ አለዚነ ሰበሩ ወማ ዩለቃሃ ኢላ ዙ ሐዝን ዐዚም። ስለዚህ ወደ አላህ ሁሉም ሊጣራ ይገባል። ወደ አላህ ስንጣራ በዛሬው ፕሮግራማችን ትኩረት የምናደርገው ሒክማ ጥበብ ግድ ይለናል። አላህ በቁርአን አዘዘ ኡድኡ ኢላ ሰቢል ረቢከ ቢልሒክማ አለ። ወደ ጌታህ መንገድ በመልካም ጸባይ ተጣራ። በሒክማ በጥበብ በመልካም ጥበብ በጥሩ ሁኔታ ተጣራ። በስድብ እንዳውን እያለ ነው። ወልመውዒዘቲ ልሐሰና አለ። በጥሩ ተግሳጽ ወደ አላህ መንገድ ወደ አላህ ነው። ዑሰይሚን ረሕመቱላሂ ዐለይህ ዳዕዋ ሁለት አይነት ዳዕዋ አለ።
ወደ አላህ የሚጠራ ዳዕዋ አለ፣ ወደ ነፍስ የሚጠራ ዳዕዋ አለ። ግልጽ ነው። ሰው ወደ ግሩፑ ወደ ነፍሱ የሚጠራ ከሆነ ይሄ ዳዕዋ አይደለም። ዳዕዋ ወደ ማን ነው? ሁሌም ወደ አላህ ነው። ሰዎችን ከአላህ ጋር ማገናኘት ነው። የአላህን ቀጥተኛውን መንገድ እሱ ያመጣውን መመሪያ እንዲይዙ ማድረግ ነው። ይህን ስናደርግ እኛ የተወደድን ምርጥ ኡማ እንሆናለን። አላህ እንዳለ ቁርአን ላይ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ እናንተ እኮ ለሰዎች ከተገለጻችሁ ከወጣችሁ ምርጥ ኡማዎች ምርጥ ህዝቦች ናችሁ አለ አላህ። በምን ምክንያት? ተእሙሩነ ቢልማዕሩፍ፣ በመልካም ነገር ታዛላችሁ፣ ወተንሀውነ አኒል ሙንከር፣ ከመጥፎ ነገር ደግሞ ትከለክላላችሁ፣ ወቱእሚኑነ ቢላህ፣ በአላህ ታምናላችሁ። ምርጥ ኡማ ያደረጋችሁ እነዚህ ሶስት ነገር ነው። በመልካም ማዘዛችሁ፣ ከመጥፎ መከልከላችሁና በአላህ ማመናችሁ። ወለው አመነ አህሉል ኪታብ፣ እንደው እነዛ መጽሐፍቱ ባልተቤቶች ቢያምኑ ኖሮ ለካነ ኸይረን ለሁም፣ ለነሱ የተሻለ ነበር። ሚንሁም፣ ከነሱ መካከል አልሙእሚኑን፣ አማኞች አሉ። ወአክሰሩሁም፣ ነገር ግን አብዛኛዎቻቸው አልፋሲቁን፣ ፋሲቆች ናቸው አለ አላህ ሱብሓነሁ ወተዓላ። አላህ ምርጥ ኡማ ያደረገው ለምንድን ነው? በመልካም ማዘዝ ከመጥፎ መከልከል ነው። በእርግጥ ወደ አላህ መጣራት፣ ዳዕዋ የመሳሰሉት የራሱን ክራይቴሪያ አሉት። እውቀት ያስፈልጋል። ሐቂቃ እንደው በአካባቢያችን ባለ አንድ ወንድማችን ከሰላት ሲዘናጋ አይተነው ና ሐቢቢ ወደ መስጊድ እንሂድ ለማለት ኩቱቡ ሲታ መቅራት ያስፈልጋል ትላላችሁ? ወንድምህ እየተዘናጋ ታይዋለህ። አዛን ሲል የሆነ ነገር ሸንግሎ ታያለህ። ና ሐቢቢ ሲና ወደ መስጊድ እንሂድ ማለት ይከብዳል። መጣራት አለብን። ለምን? ወደ መልካም ነገር የሚያመላክት ሰው አላህ ስብሓነሁ ወተዓላ ምንዳውን ትልቅ ደረጃ ያደርግለታል። መን ደለ አላ ኸይሪና፣ ወደ ኸይር ነገር ያመላከተ ፈለሁ ሚስሉ አጅሪ ፋዒሊሃ፣ ልክ የተገበረውን ሰው የሚያክል አጅር ያገኛል። እንደ ምሳሌ አንተ በሆነ ነገር ቢዚ ነህ፣ ዳዕዋ አለ ዛሬ እዚህ ባዩሽ መስጊድ ላይ ዳዕዋ ዛሬ አለ ተብሎ በሆነ ነገር ሰማ። መስጊድ ዳዕዋ አለ ሂዱና ተከታተሉ ብለ ሰዎችን ብታመላክት እነሱ የሚያገኙትን አጅር ታገኛለህ። አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ጋር አንደኛው ሰሃባ አቢ መስዑድ አልአንሳሪ ሲናገሩ ቃለ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣና ፈቃል፣ ለአላህ መልእክተኛ ለነቢ ሰለላሁ ዐለይሂ ወሰለም እንዲህ አላቸው፣ ኢኒ ኡብዲ አቢ ፈሕሚልኒ አላቸው። እኔ መጓጓዣው ምኑ የለኝም አልቆኛል፣ ስጠኝ አላቸው። እሱ ሊሳተፍ ጂሃድም ምንም ለመሄድ የሆነ ነገር ስጠኝ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ግመል ነገር ፈረስ ነገር ስጠኝ አላቸው። ፈቃለ ማ እንዲ፣ የለኝም አሉት። ነቢዩ ካላቸው ወደ ኋላ ይሰጣል። ፈቃለ ማ እንዲ፣ እኔ ዘንድ የለኝማ ሲሉት ፈቃለ ረጁሉን፣ አንድ ሰው ነበርና ያ ረሱለላህ፣ አንተ የአላህ መልእክተኛ አና አዱልሁ አላ መን የሕሚልሁ፣ ማን እንደሚሰጠውን ያመላክተዋለሁ አላቸው። ትርፍ ያለው ሰው አለ እኔ ያመላክተዋለሁ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የዚህ ጊዜ አላህ መልእክተኛ ምን አሉ? መን ደለ አላ ኸይሪን፣ ወደ ኸይር ነገር ያመላከተ ፈለሁ ሚስሉ አጅሪ ፋዒልሂ፣ የሚተገብረው ሰው አጅር ላመላካቸዋለሁ። ሱብሓነላህ። የሆነ ሰው እንደ ምሳሌ ቤት ኪራይ አጣ፣ ጭንቅ አለው፣ ጠየቀ፣ አልቻልክ፣ ከሌ እስቲ ከሌን ጠይቀው፣ ከሌ ኸይረኛ ሰው ነው ብለህ አመላከትከው። ያ ሰው ሸፈነለት። የሸፈነው ሰውዬ ምን አለው? አጅር አለው አይደል? አመላካቹም ያንን አጅር ያገኛል። ሱብሃንአላህ። ታዲያ ወደ ኸይር ነገር ሰዎችን ማን አመላክተው? አላህ ይጠብቀን። ዛሬ ሰዎች ወደ መጥፎ ነገር የሚሄዱበት፣ ወደ መጥፎ ነገር የሚጠራሩበት በጣም በዝቷል። ወደ ኸይር መጥራት ነው የሚያመላክተው። ወደ ኸይር ነበር ሰዎችን መጋፋፋት ያለበት። ሐዲሶቹ ወደ ኸይር የሚያመላክትና ወደ ሸር የሚያመላክት ምንዳውንና ወንጀሉን ሲናገሩ ያስደነግጣል። ሐቂቃ ዛሬ ባለንበት ተጨባጭ የዘፈን ኮንሰርት እየተባለ ዘፈኖቹ በሙስሊሞቹ አንዳንድ የሚዘጋጀው የዘፈን ኮርስ፣ እዚህ ትልቅ አዳር ዘፈን፣ ያ አላህ ሰውን ወደ ጥመት ማመላከት ኑ እያለ ጭራሽ በፌስቡኩም በምኑም ሼር ያደርጋል። ኑ ወደ ጥመት እያለ እኮ ነው።
የአላህ መልእክተኛ ረሱል ዓለይሂ ሰላቱ ወሰላም ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን አሉ? መን ደዓ ኢላ ሁደን ወደ ትክክለኛ መንገድ የተጣራ ካነ ለሁ ለሱ አለው ሚነል አጅሪ ከምንዳ ሚስሉ እጁሪ መን ተበዐሁ በተከተለው ሰው ልክ አጅር አለው። ላ የንቁሱ ዛሊከ ሚን እጁሪሂም ሸይአን ከነዛ ሰዎች አጅር አይቀነስም። የሚከተለው ሰው አጅር አለው ከነሱ ሳይቀነስ፣ ለዚህ ለተጣራው ግን የነሱ የሚያገኙትን አጅር ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመን ደዓ ኢላ ዶላለቲን ወደ ጥመት የተጣራ ካነ ዐለይሂ ሚነል ኢስሚ ለሱ ከኃጢአት ከወንጀል አለበት ሚስሉ አሳሚ መን ተበዐሁ በተከተለው ወንጀለኞች ልክ የነሱ ወንጀል ይሸከማል። ላ የንቁሱ ዛሊከ ሚን አሳሚሂም ሸይአን ከነሱ ወንጀል ምንም ሳይቀነስ አሉ። ረዋሁ ሙስሊም። አያችሁ ወደ መልካም የሚጣራ ሰው ሱብሃንአላህ፣ አንተ ስንቱን ጠርተሃል ለአላህ ብለህ ግን የዘነጋኸው ስንቱን አመላክተሃል፣ ስንት ኸይር ነገር ሰርተሃል፣ አንተ ግን ማታውቀው እነዛ ሰው በሰሩት አንተ እኮ ያመላከትካቸው ነገር ነገ ዘንግተው ረስተዋል ወይ ትተዋል፣ በሌላ ነገር መሽጉል ሆነ ሐላል በሆነ ነገር። ግን እነዚህ የሰሩ ሰዎች ግን ሱብሃንአላህ አንተ የነሱ አጅርን ተካፋይ ትሆናለህ ከነሱ ሳይቀነስ። ስለዚህ ኸይር ነገር ላይ መበረው ነገር ማመላከት ባይሆን ስንጠራ እንዳልኳችሁ ህክማ እንደ ምሳሌ መስጊድ እንደምንጠራው ስልህ አታዛን እያለ አይደል ና ወደ መስጊድ ምትለው ሰው ግልጽ ነው ይደሰታል ይሰማሃል። ላ ምንድነው ሆነ ሐቢቢ ና እስቲ አዛን ብለዋል 5 ደቂቃ ናት ና ደርሰን እንምጣ ብትለው ሱብሃንአላህ ታሸንፈዋለህ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን ምክር ሊለግሱት ፈለጉና ያ ሙዓዝ አንተ ሙዓዝ ወላሂ ኢኒ ለኡሂቡከ ፊላህ እኔ ለአላህ ብዬ ወድሃለሁ አሉ። ሱብሃንአላህ ወንድምህን ለአላህ ብዬ ወድሃለሁ ብለው ከዛ ምክር ስገስገ ثم اوصيك አሉት። ከዛም ደግሞ መክረሃለሁ አሉት። ሙዓዝ እወድሃለሁ ተብሎ ከዛም ለመክር ነው ሲባል ልቡን እንዴት ነው የሚከፍተው? ልብ በል። ስለዚህ ህክማ ጥበብ ግድ ነው፣ የነቢያቶች መንገድ ነው። እንዲህ ሲባል ብዙ የምናያቸው ነገሮች አሉ። እንዲህ ሲባል አንዳንዱ ጥበብ ያስፈልጋል ስድብ አቁም ሲባል ተውሂድን አቁም የተባለ ይመስላል። ነቢያቶች ተውሂድን እኮ ነው በጥበብ የተጣሩት። ተውሂድ ከሌለው ምንም ነገር የለም፣ ባዶ ነው። በተለይ ባለንበት ተጨባጭ ሽርክያው በዘመናዊ መልክ እየተዋበ ምን እያለ እየተባባሰ ነው አይደል? ሰው ቀብር አምልኮ በፊት ትልልቅ አባቶች በሆነ ዲን መስሏቸው ይሄዱ ነበር ብለን ምናስብ፣ አሁን ወጣቱ እኮ ተጨማልቆበታል አይደል? ወጣቱ የቀብር ዚያራ ብሎ ይሄዳል አይደል? ወጣቱ አፈር እየጠጣ እየበጠበጠ ይጠጣል አይደል? የከሌ ቀብር እያለ ይሄ ማለት ስለ ተውሂድ ጥሪ ታቆማለህ አይደል? ተውሂድን በደንብ ስበክ፣ ተጣራ፣ ስለ ሽርክ አውግዝ። ምን ይቅር ስድቡ ይቅር፣ በሂክማ በጥበብ ሊጠራ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያላቸው አላህ ኡድዑ ኢላ ሰቢሊ ረቢከ ቢልሂክመቲ ወልመውዒዘቲ አልሐሰና፣ ወደ ጌታህ መንገድ ወደ ማን? ወደ ተውሂድ፣ አላህን በብቸኝነት እንዲገዙ ከሱ ውጭ ያለን እንዲርቁ። ሱብሃንአላህ እኛ የምንጣራበት መንገድ መስተካከል አለበት እንጂ ይሄ መሰረታዊ ነገር ይተዋል ማለት አይደለም። ዛሬም ነገም ሁሌም ይቀጥላል። ለምን? መሰረት ነዋ። ለምን? ተውሂድ ከሌለው ላኢላሃ ኢላላህ ከሌለው ኪሳራ ነው። ሰው እኮ ብዙ ወንጀል ሰርቶ ብሎ በተውሂዱ በላኢላሃ ኢላላህ ጥርት ያለችው ላኢላሃ ኢላላህ ስላለው ብቻ በሱ ነገ የውመል ቂያማ አላህ ምህረት ለግሶት ጀነት የሚያስገባው እኮ ሰው አለ። ሐዲስ ላይ እንደመጣው ተውሂድ እስከሌለ ሽርክ ላይ ከተጨማለቀስ አለቀ፣ ኪሳራ ነው። ይህን ጥንቃቄ ይፈልጋል። ነገር ግን ይህም ሙኒያ ምን ሆን አለበት? በጥበብ። አንድ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰውን መምራት፣ አንድ ሰውን ወደ ኸይር ነገር ማመላከትን ደረጃ ሲጠቁሙን እንዲህ አሉ። ሐዲሱን አን አቢል አባስ ሳህል ብኑ ሰዕድ አልሰዓዲ ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃለ የውመ ኸይበር፣ የኸይበር ዘመቻ ዕለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ለኡዕጢየነ ራያ፣ ሰንደቅ ዓላማን ባንዲራን፣ የእስላምን ባንዲራ ገደን ነገ እሰጣለሁ አሉ። ለማን? ረጁለን የፍተሁ ላሁ ዐላ የደይሂ፣ በሱ በእጁ አላህ ድልን ለሚከፍትለት ሰው እችን የእስላምን ሰንደቅ ዓላማ ባንዲራ እሰጣለሁ አሉ።
ይህ ደግሞ ሰው ግለሰብ ባህሪው ሲገለጽ يحب الله ورسوله ويحبه الله ورسوله الله መልእክተኛው የሚወዱት አላህና መልእክተኛውንም የሚወደው ነው። ልክ ይህ ነገር ሲባል ሰሃቦቹ በአጠቃላይ فبات الناس ሰዎች አደሩ يدكون ليلتهم ሌሊታቸውን ይዋለሉ ايهم يعطاها ማን ነው የሚሰጠው ይሄ ትልቅ ዝና ባለቤት ዱንያ ላይ አላህና መልእክተኛው የሚወዱት እሱም አላህና መልእክተኛውን የሚወድ በሱ በእጁ የኸይበር ትልቅ ድል የሚከፈትለት የተባለው ማን ነው እሱ? ሁሉም ሰሃቦች እንደው እኔ በሆንኩኝ እያሉ ጓጉ። فلما اصبح الناس ሰዎች ያነጉ ጊዜ غدوا الى على رسول الله صلى الله عليه وسلم ወደ አላህ መልእክተኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄዱ። ሁሉም يرجون እየከጀሉ እየፈለጉ አይዩጣሃ እንዲሰጣቸው እኔ በተሰጠው ይያሉ حتى ያን ቀን ይባላል ዑመር ስልጣንን ተመኝቼ አላቅም ያቺ ቀን ብትሆን እንጂ አሉ ዑመሩል ፋሩቅ ሸይጣን በዚህ ሲመጣ ዑመር በዚህ ሲመጣ ሸይጣን መንገድ የሚለቅለት ነብይ የለም እንጂ ነብይ ቢኖር ከኔ በኋላ ዑመር ይሆናል ያሉለት ዑመር በዑመር ምላስን አላህ ሐቅን አስቀምጧል ብሎ የመሰከሩለት ዑመር ያን ቀን ስልጣንን ተመኙ አሉ። ለምን ተመኙ ዑመር? አላህና መልእክተኛውን የሚወድ አላህም መልእክተኛውም የሚወዱት ተብሏል። ከዚህ በላይ ምስክር አለ? የእውነት አላህ መልእክተኛውን የምንወድ አላህ ያድርገን። አላህም ከወደዳቸው ባሮች መካከል አላህ ያድርገን። ከዛ ልክ ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? فقال አይነ علي بن ابي طالب علي የታለ አሉ። የዛን ቀን ባለቤቱ የዝናው የዚህ ደረጃ ባለቤት علي ነበር። فقيل ተባሉ ያ رسول الله አንተ አላህ መልእክተኛ ወይ هو يشتكي عينيه እሱ አይኖቹን ታሞኮ ቀርቷል አሉ። قال فارسلوا اليه ودسلاكوበት አሉ። فأتي به متى فبصق رسول الله صلى الله عليه وسلم في عينيه ودعا له ነብዩ አይኑ ላይ ተፈቱፋሉለት ዱዓ አደረጉለት። فبرئ حتى كأن لم يكن به وجع ምንም በሽታ እንደሌለው ነው አይኑ በራ ባንዴ በቃ ዳነ። ነብዩ ዱዓ አደረጉለት። ከዛስ فأطاه الراية ሰንደቅ ዓላማውን ሰጡት አማናውን። فقال ብሎም አሉ فقال علي رضي الله عنه علي እንዲህ አለ يا رسول الله አንተ አላህ መልእክተኛ اقاتلهم حتى يكونوا مثلنا እኛን እስኪመስሉ ድረስ ገደላቸዋለሁ ሲል فقال يا الله መልእክተኛ ምን አሉት انفذ على رسلك አካሄደን በዝግታ አድርገው حتى تنزيل بساحتهم አካባቢያቸው የነሱ ቂያቸው ቦታ ስትደርስ መጀመሪያ የሚጠበቅብህ ثم ادعوهم ጥራቸው الى الاسلام ወደ እስላም ወደ አላህ ጥራቸው ወደ እስላም ብርሃን ከአላህ ዘንድ በዚች ምድር ላይ የተወደደ ብቸኛ ዲን ሃይማኖት እስላም መሆኑን አብራራላቸው ንገራቸው። واخبرهم ለነሱም ንገራቸው بما يجب عليهم በነሱ ላይ ግዴታ የሚሆንባቸው من حق الله تعالى فيه ያ አላህ ሐቅ በነሱ ላይ ያለባቸውን ነገር ንገራቸው አሉትና فوالله بالله ينبي لأن يهدي الله بك رجلا واحدا አላህ ባንተ ሰበብ አንድ ሰው ትክክለኛው መንገድ ቢያመላክትልህ ቢመራልህ خير لك ላንተ የተሻለ ነው من حور النعام ቀያይ ግመሎችን ከማግኘት አንድ ሰው ባንተ ምክንያት አላህ ወደ ትክክለኛ መንገድ ቢመራልህ ቢያመላክትልህ ላንተ የተሻለ ነው። ቀያይ ግመል በወቅቱ ትልልቅ ሀብት ስለነበሩ በዘመናችን ምን ትለዋለህ መኪና አይነት V8 ከሱ በላይ መጣ አላውቀውም አለ አውሮፕላን በለ የግል ሄሊኮፕተር በለ በቃ አለ የሚባል ሀብት ከምታገኝ አንድ ሰው በአንተ ምክንያት ሂዳያ ቢያገኝ ላንተ የተሻለ ነው አሉ። ሱብሃንአላህ ስለዚህ አንድ ሰው በእኔ ምክንያት ሂዳያ አግኝቷል ወይ ጭንቀታችን ይሁን ሂዳያ አግኝቷል ወይ ምናልባት ምትጨፍረው ትኖራለች ዳዕዋ አድርግላት። በዚያው አጋጣሚ በሙዚቃ ዓለም ያላችሁ ሙስሊም ወንድሞች በሙዚቃ ዓለም ያላችሁ ሙስሊም እህቶች ወደ አላህ ተመለሱ ወደ አላህ ተመለሱ። ያለንበት ወቅታዊ ሁኔታ ራሱ እኮ ሐቂቃ ያስገድዳል። ምልክት እየሰጠን ነው አላህ በመሬት መንቀጥቀጡ በተለያየ በሞቱል ፉጃ በድንገተኛ ሞት ምልክት እየሰጠን ነው። ወደ አላህ እንመለስ። እናንተ የምታቋቸው በእናንተው ላይ ጓደኛው ነው በዚሁ ስራ ላይ በዚሁ በሸይጣን መዝሙር ላይ ያሉትን ጥሯቸው ወደ አላህ እንዲመለሱ ከዚህ ድርጊታቸው ተቆጥሮ
አላህ አላህ እንዲሉ ቁርአን እንዲቀሩ ዚክር እንዲያደርጉ ዳዕዋም አድርጉላቸው። እናንተም ተመልሳችሁ በእኔ በቃ እንዳትሉ ምታቋቸው ብዙ አሉ ማናቃቸው ጥሯቸው። ስለዚህ በሙዚቃው ዓለም ያላችሁ ወንድሞች እህቶች ወደ አላህ እጠራችኋለሁ። ኑ ይበቃችኋል፣ ተውባ አድርጉ። ሞት ሳይመጣባችሁ ዛሬ ነገ አትበሉ። ቆይ ነገ ረመዳን ሲመጣ፣ ቆይ አንድ ልጅ ሲወልድ፣ ቆይ 40 ሲሞላኝ፣ ቆይ የሆነ ነገር ማን ሰርተክፌት አለው? ማን የተሰጠው እድል አለ? ነገ እንደምንሞት ዛሬ እንደምንሞት ማንም ዋስትና የለው። መልካም ስንሰራ ወንድሞች ወደ አላህ ስንጣራ እንጸዳለን። ልብስ ስናጥብ መጀመሪያ የሚጸዳው ከልብሱ በፊት ምንድነው? እጃችን ነው አይደል? አዎ ኢነል ሐሰናት ዩዝሂብነ ሰይአት። መልካም ነገር መስራት መጥፎ ነገርን ያስወግዳል። ወደ አላህ ማጣራት ኸይር ነገር ላይ መሳተፍ። አንተ በሆነ ነገር ተፈትነሃል፣ የሆነ ሱስ በቃ ጭምድ አድርጎሃል፣ የሆነ ሱስ አልወጣም ብለሃል። እስቲ ኸይር ነገር ለመስራት ተጣጣር፣ ተነስ። ምናልባት አላህ ያንን ሰበብ አድርጎ ከዛ መጥፎ ነገር ሊነቅልህ ይችላል። ና ቀብር ላይ የሚመነጠር አለ ሲባል እስቲ ኸይር ነገር ነው ልሂድ። ና መስጊድ እየተገነባ ነው ሲባል እስቲ አንድ ብሎኬት ልሸከም በል። ወደ ኸይር ነገር ና፣ ከዛ ነገር ልትጸዳ ትችላለህ። አንድ ታሪክ ላስታውሳችሁ። አባ መሕጀኑ ሰቀፊ የሚባል አንድ ሰሃቢይ ነበር። አባ መሕጀኑ ሰቀፊ በጣም ጀግና ሙጃሂድ ነው፣ ታጋይ ነው። ግን በቃ በአንድ ነገር አላህ ፈተነው። ምን? ኸምር ይጠጣል። ኸምር ይጠጣል፣ ይገረፋል፣ ይጠጣል፣ ይገረፋል። የቃድስያ ጦርነት ላይ ሰዓድ ብን አቢ ወቃስ በሚመሩት ጦር ላይ ልክ ሊጀመር አካባቢ ላይ ትንሽ ካነቃቀኝ አይነት ይመስላል ወሰድ አረገ። ሰዓድ ብን አቢ ወቃስ በጣም ተቆጥተው ወደ አላህ በምንቃረብበት ሰዓት አንተ እዚህ ነገር ላይ ብለው እስር ቤት ከተቱት። ተጀመረ። ሰዓድ ጦርነቱ የሚከታተሉት ከርቀት ነው። ለምን? እግራቸው ቆስሎ ስለነበር ከርቀት ነበር የሚመለከቱት። አባ መሕጀኑ ሰቀፊ ግን ተቆጨ። እንዴት ዛሬ በአላህ መንገድ ላይ ሳልታገል የሸሂድነት ማዕረግ ዛሬ ሊያመልጠኛል? ሱብሃንአላህ። የሰዓድ ሚስት ጋር ሄዳት አንድ ኸይር ነገር ላመላክትሽ አላት። ምንድነው? እሷ እንደው ፍቺኝና የሰዓድን በቅላ የምትባል ፈረስ አለችው፣ እሱን ስጪኝ፣ ሰይፍም ስጪኝ፣ ከዛ በኋላ ሂጄ ልዋጋ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩኝ ደግሞ የታረጉኛላት እስር ቤት ደግሞ መልሼ ይገባለሁ አላት። ሰዓድ አባ መሕጀንን አስሮታል። ሙስሊሙ እየተጠቃ ነው። እምቢ አለችው እሷ። መጨረሻ እንደ ግጥም ነገር እየገጠመ ሀዘኑን ሲገልጽ እስቲኻራ ሰገደች ይላል አንዳንድ ዘገባ ላይ። ልፍተው የባሌን ትእዛዝ እንዴት ጥሳለሁ? ኸይር ነገር ነው ያለው ብላ በቃ ፈታችሁ። ፊቱን ሸፈነ። የፈረስ የሰዓድን በቅላ የምትባለውን ፈረስ ጋለበ። ገባ አባ መሕጀን ድርምስምሳቸውን አወጣው። ሰዓድ አለ በቅላ ትቻት ባልመጣ በቅላ የምትባለው ፈረስ የኔ ናት እል ነበር። አባ መሕጀን ነው እንዳልል አስሬው ባልመጣ እሱ ነው እል ነበር። ይህ አንበሳ አላህ ጀግና ማን ነው? ሱብሃንአላህ። ዋላ ድሉ ለሙስሊም ሆነው አባ መሕጀንም ወደ እስር ቤቱ ገባ። ከዛ እንዴት ነበር ስትለው፣ አረ የሚገርም ነው። አባ መሕጀን እንዳልል እሱ እዚህ ነው፣ ፈረሴን እንዳልል እሷ እዚህ ናት፣ እሱ ራሱ ነው አለችው። ሰዓድ አለቀሱ። የዘነት ተሰጦ ያለው የዘነት ጀግና እንዴ በዚህ ነገር ይፈተናል? በቃ ካሁን በኋላ እኔ ምንም ነገር አንተ ላይ እርምጃ አልወስድም ሲሉ አባ መሕጀን ምን አለ? እኔም ካሁን በኋላ መጥፎ ነገር ኸምር የሚባል ነገር አልጠጣም አለ። እስከዛሬ ስገርፉኝ እኮ ዱንያ ላይ ምን ይሆናል? ከፋራ ነበር። ከተዋችሁኝማ ለጀሃነም ማገዶ ነው። ስለዚህ ካሁን በኋላ አልጠጣም። ምንድነው? መጥፎ ነገር ላይ ስትሆን የሆነች ኸይር ነገር ስትሰራ ያቺ መጥፎ ነገር ምን ያደርጋል? ይወገድና ምን ይተካል? ሐሰናት ይመጣል። ስለዚህ በሆነ ነገር እንትን ያል ወደ እንትን ይመጣል። ስለዚህ ወንድሞቻችንን ስንጠራ ሂክማ ጥበብ ረሱል ሰለላሁ ዐለይሂ ወሰለም ዘንድ አንዱ መጣና ሽንቱን ሸና መስጊድ ውስጥ። አረቢይ ነው። አባ ሁረይራ ሲናገሩ አና አረቢየን ባለ ፊል መስጂድ ይላል። መስጂዱ አንድ ጥግ ላይ ሄዶ ሽንቱን ሸና። ፈሳረ ኢለይሂ ናሱ ሊየቀው ቢሂ፣ ሰዎች ተነሱ እሱ ላይ ሊወድቁበት። እንዴ ማን ደፋር ነው የአላህ ቤትን ብለው እነሱን ለዲን ካላቸው ክብር ነው። ይሄ ደግሞ አረቢይ ነው፣ የገጠር ሰው ነው፣ ምንም ነገር አያውቅ። ፈቃለ ለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ደዑህ ተውት አሉ። ሂክማ አለው።
وأهرقوا على بوله ذنوبا من ماء أو سجلا من ماء عند بالدو أمتنا دمو شنتو لا يدفوبت فقه استمارو نجاسة እንዴት እንደሚወገድ አስተማሩ ተውታሉ ጥቅሙ ታቃላ አንደኛ ሲመቱት ነብዩ ዝም ቢሉ ሲሻሽ ደግሞ ወደዛ ሲል ሚነጅሶ ቦታ ብዙ ሊሆን ነው አንድ ቦታ ነጃሳው እንዲታወቅ በቃ አንድ ያድርጎታ አንድ ቦታ ሁለተኛ ደግሞ ይህን ሰው በምንድነው ማስተካከል ያለብኝ ጥፋት አጥፍቷል ካም በኋላ እንዳይመለስ የዚህን የመስጊድን ክብር እንዴት መግለጽ አለብኝ ሚለውን ለማስተማር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተውታሉና ምን አሉ فإنما بعثتم ميسرين እናንተ እኮ የተላኩት ልታገራሩ ነው ወለም ተባሱ ሙአሲሪና ልታጠባብቁ ሰዎች ላይ ልትሉ አይደለም ማለት ጠሩት ይሄ እኮ መስጂድ ማለት አላህ የሚታወስበት ዚክር የሚደረግበት ቁርአን የሚቀራበት ሰላት የሚሰገድበት የዒባዳ ስፍራ ነው ለዚህ ነገር እኮ አልተገነባችም አሉ ኢንሻአላህ ዱዓ አደረገ ረካዓተይን ሰገደና ዱዓ አደረገ አላህ ወይ እኔና ሙሐመድን ማረን ከኛ ውጭ ያለውን ማንንም እንዳትምራል ሰሃቦቹ ደበደቡታ ነብዩ ምን አሉታው ምን ነው ሰፊውን አጠበብከው የአላህ ረህመቱ ሰፊ ነው ምን ነው ሌሎቹ ቢማሩ አንተስ ምን ይቆይ አይ አንዱ ውጭ ሀገር ላይ ይባላል ገንዘብ መስኪን ለማሰራት ብር ሲሰበስቡ አንድ ጥጋበኛ ነበርና አንኳክተው እንደው ለአኺራ ቤት የሚሆነ ለአላህ ቤት የሚገነባ ትንሽ ነገር በኩልን አውጣ ብለው እጃቸውን ዘረጉ ምራቅ ተፋባቸው ምን አለ ይሄ ሱብሃንአላህ ሶብራየ ይሄማ ለኔ ነው ብሎ ደረቱ ላይ ጠረጉ ይሄ ለኔ ነው እኔ የጠየኩ ለአላህ ነው ውሃ አደረገው ማለት ደነገጠ ሙሉ የመስጊዱን ወጪ የሚሸፍነው እኔ ነኝ ሱብሃንአላህ አንዳንድ የሆነ ሰው መጥፎ ወጥቶ በመልካም ነገር ኢድፋ ቢለቲ هي احسن አየህ ያስ ሰው ያላል ደፋ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጡ ዝሙት ፍቀዱልኝ አላቸው በቃ ዝሙት لا اله الا الله من كبائر الذنوب ከተላላቅ ወንጀሎች ነው ከባድ ነገር ነው ረሱል ጋር መጥቶ ወጣት ነው በቃ አልቻልኩም እኔ ለኔ ዚና ፍቀዱልኝ አውጁልኝ እንደተፈቀደልኝ አላቸው فاقبل القوم عليه فزجروه ሰዎች ወደ ስሙት መገፈታተር ምናም ጀመሩ ምን አይነት ድፍረት ቢኖር ነው ረሱል ጋር እንዲምትናገሩ አይነት ነገር ነብዩ ሰለላሁ ዐለይሂ ወሰለም ወደኔ አቅርቡት አሉ فدنا منه قريبا ወደሳቸው ትንሽ ቀረብ አለ قال فجلس اتحبه لامك አሉት ትልቅ መልእክት ሰጡት ዝሙታውን ያልከው በእናትህ ላይ ቢፈጸም ደስ ይልሃል አሉት قال لا والله አንተ አላህ መልእክተኛ እንዴት ተብሎ جعلني الله فداك الله እኔ እርሱ ፊዳ አድርገኝ እንዴት ተብሎ በእናቴ ላይ ወለናሱ يحبونه لامهاتهم ሰዎች እኮ ለእናቶቻቸው ላይ ዝሙት ሲፈጸም አይወዱም ማለት አስከተሉበት አፈቱሂቡ لابنتك አሉት ለልጅህ ላይ ቢደረግ በልጅህ ላይ ቢደረግ ደስ ይልሃል አሉት አሁንም እንዴ አላህ መልእክተኛ እንዴት ምንድነው በጭራሽ አለ ሰዎች እኮ በልጆቻቸው ላይ እንዲደረግባቸው አይወዱም ማለት አስከተሉ በእህት ላይ አሁን ያልከውን ዝሙት ቢደረግ ደስ ይልሃል አንተ አላህ መልእክተኛ እንዴት ተብሎ አላቸው አሁንም እኮ ሰዎች በእህቶቻቸው ላይ ዝሙት ሲደረግባቸው አይወዱም ማለት በአክስት ላይ ቢደረግባል እንዴት አለ አሁንም ሰዎች በአክስቶቻቸው ላይ ቢደረግ በሱ ዙሪያ ያሉትን ሴቶች ጠቀሱ ምንድነው ለራስ እንዲደረግ ማትፈልገው በሌላው ላይ ማድረግ የለብህም ነው ኢስላም አስተምሮ ከዛ ረሱል ሰለላሁ ዐለይሂ ወሰለም ወደሳቸው አስጠጉትና እጃቸውን ደረቱ ላይ ያደረጉና اللهم اغفر ذنبه الله ወይ ወንጀሉን ማረው وطهر قلبه ቀልቡንም ደግሞ ንጹህ አድርግለት وحسن فرجه ብልቱንም ጠብቅለት አሉና ዱዓ አደረጉ ከዛም ይላል فلم يكن بعد ذلك الفتى يلتفت الى شيء ይወጣት ከዛ በኋላ ወደ ዘንት አጸያፊ ነገር ዞር ብሎ ማቀም አንደኛ ሰው ማከም ነው እንዲመለስ ማድረግ ነው ብዙ እህቶቻችን ድንበር ያለፈዋል እስቲ እንዲመጡ እናድርጋቸው ኑ እንበላቸው መንገዱን እናመላክታቸው የኛን እዚህ አወል ሰልፍ መሆናችንን እርግጠኛ አንሆን ኻቲማችን እንዲያሳምርን አላህ እንማጸን እኔ አወል ሰልፍ ስላለው ውጭ ያለው ወንድሜን ማንቋሽሸው ምንቀው ከሆነ ቀልም ይቀያይር ጌታ ነው እሱን እኔ ጋር መጣውና እኔን እዚህ ያደርገኛል ከፈለገ አይደል ግልጽ ነው አይደል በበኒ እስራኤል ላይ ጊዜ
አንዱ ዳዕዋ ያደርጋል። ዛሬም ነገም ዳዕዋ ያደርግለታል። خليني لربي ለጌታ ተወኝ እንግዲህ አንተ በኔ ላይ ተቆጣጣሪ ተደርጋል እንዴ ተወኝ አትናረቀኝና አጭቅጭቅኝ አለ። መካሪው ምን አለ? አላህማ አንተን አይምርህም አለ። አላህማ ከሌን አይምረውም ሲል من ذا الذي يتعال ማን ነው እሱ አለ አላህ يعني يحلف علي በኔ ላይ እየማለ ማለት ነው። በኔ ላይ እየማለ እከሌን አይምረው የሚለው ማን ነው? በርግጥ ምሬዋለሁ ያንተን ስራ አበላሽቻለሁ አለ። ልንኮፈስ አይገባ ሁሌም ዝቅ ነው ማለት አለብን። የነብዩ ዱዓ ነው አይደል? اللهم يا مقلب القلوب ثبت قلبي على دينك اشرف الانبياء والمرسلين የሆኑት ረሱል አለይሂ ሰላቱ ወሰለም በዚህ መልኩ ዱዓ ካደረጉ እኔና አንተስ? ሁለት ታሪኮችን ተናግሬ የዛሬ ፕሮግራም ይልስካ። አንደኛው ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ልብ በሉ ከንግግር ይልቅ ዳዕዋ ትልቁ ዳዕዋ የተግባር ዳዕዋ ነው። በተግባር የምናደርገው ነጋዴዎች በእውነተኝነት በሐቀኝነት በስነ ምግባር አሳምራችሁ ንግድ ስትነግዱ ሰውን ወዴት እየጠራችሁት ነው? ወደ ዲን እየጠራ ነው። አንድ ይሁዲ መጣ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ነብዩ ብድር ተበደሩት ጊዜ ያለ የሚከፍሉበት ወቅቱ ሳይደርስ አንገታቸውን አነቃቸው። አምጣ አበደርኩና ዑመር ሰይፉን አወጣ። ዑመር ጋር ጣጣ የለም። ነብዩን እንኳን አንገት መያዝ እንዲገለምጥ የመጣ ካለ ዑመር በነብዩ አይደራደሩ። አንበሶች አላህ ያድርገን። ነብዩ ሰለላሁ ዐለይሂ ወሰለም ዑመርን ተው ማለት እሱ መዳ ካለብህ በአግባቡ ጠይቅ ነው ማለት ያለብህ፣ እኔንም ካለብህ ደግሞ ክፈል ነው ከተባባልነው ውል ትንሽ ቀን ይቀርዋል ግን ስጡታል። ሱብሃንአላህ ቀኑ ሳይደርስ መጣ ያዛቸው። ይህ ይሁዲ ምን አለ? ሆን ብሎ ነበር ያደረገው። እኔ ይሄን ያደረኩት ሆን ብዬ ነው። በእኛ መጽሐፋችን ውስጥ ስላንተ የተጠቀሱ ጥቅሶች አሉ። መከራ እንግልት የሆነ ነገር በጨመረበት ቁጥር ህልሙ ቻይነቱ ታጋሽነቱ እየጨመረ ይመጣል ሚል ጥቅስ አለ። እሱን ማረጋገጥ ፈልጌ ነው። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አየህ ነብዩ በተግባር ዳዕዋ በሰደቃም አድርጓሉ እኮ አይደል? ስጠኝ አላቸው። ሁለት ሸለቆ የሚያክል በግና ፍየል እየነዳ ውሰድ አሉት። ከዛ መጣና ለሰዎቹ ያ ቀውሚ አስሊሙ ህዝቦች ሆይ ስለሙ፣ መሐመድ ድህነትን የማይፈራ አሰጣጥ ነው የሚሰጠው። ዛሬ ሌላው የሆነ ነገር እየሰጠ ወንድሞችን ይወስዳል። ሰደቃ ላይ ተበርታታ። በተለይ ጭንቀት ላይ ያሉ ወንድሞች ጋር አጠገባቸው ድረስላቸው። ሌላው መጥቶ እንትን ከሚል አንተ ከጎናቸው። ዳዕዋ ለራሳችን ስንል እናድርግ። ለራሳችን ስንል እንደ ምሳሌ ሐዲሱን ከማምጣቴ ምሳሌ እንዲገባቸው የጎረቤት ልጅ እየተበላሸች ካየህ የኔ ልጅ አደል ተበላሸች ምን አገባኝ አትበል። አንተ ጋር ይመጣል። ጎርፏ እየመጣ ቆይ ትላለህ እንዴ? እኔ ጋር አልደረስም ምን አገባኝ ትላለህ ወይስ አቅጣጫ እንዲቀይር ወይ እንዲገደብ ታደርጋለህ? ቤት እየተቃጠለ ቆይ እኔ ጋር አልደረስም ትላለህ ወይስ እንዲጠፋ ታደርጋለህ? እምቢ ካልክ ወዴት ይመጣል? ይመጣል አይደል? ይዳረሳል። ከኸይር ነገር ስንርቅ ከዳዕዋ ስንርቅ የዘነት ነገር አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ኑዕማን ኢብኑ በሽር ረዲየላሁ ዐንሁማ አን ነብይ ሰለላሁ ዐለይሂ ወሰለም ቃል مثل القائم في حدود الله والواقع فيها كمثل قوم استهاموا على سفينتنا. በአላህ ድንበር ላይ ቀጥ ያለ የአላህን ህጋት ያከበረና እንደዚሁም ደግሞ የአላህን ህጋት የጣሰ ሰው ምሳሌው ልክ ሰዎች ሰፊና መርከብ ላይ ተጭነው እጣ እንደተጣጣሉት። በምን መልኩ እጣ ተጣጣሉና فصار بعضهم اعلاها ከፊሎቹ ላይ ሆኑ وبعضهم اسفلها ከፊሎቹ ደግሞ ታች ደረሳቸው። ፎቅ ላይና ከፎቅ በታች ማለት ምድር ላይና ላይ ማለት ነው። ከዛ እታች ያሉት وكان الذي في اسفلها እታች ያሉት اذا استقوا من الماء ውሃ ለመጠጣት ለመቅዳት ሲፈልጉ መሩ على من فوقهم ከበላያቸው ያሉት ጋይደው ፎቅ ላይ ወጥተው ነበር ወርደው የሚቀዱት የነበረው። ከዛ አንድ ቀን ምን አሉ? እኛ ወንድሞቻችን እዛ ሄደን አዛ ከምናደርጋቸው እላይ ሄድን ሰዎች ከምናስቸግር ለምንድን ነው እቺኛን ቀደድ አድርገን መርከቡ ከተቀደደ እንግዲህ የሚፈጠረውን አስቡ። ቀደድ አድርገን ለምን ከዚህ አንቀዳማ? ያንን ሲያደርጉ ከላይ ያሉት ማለት ነው
አዎ እኛ ምን አገባን ከታች ነው የቀዱት ብለው ጸጥ ቢሏቸው ምን ይሆናሉ? ሁሉም ይወድማሉ ማለት ነው። ወኢን አኸዙ አላ አይዲህም እጆቻቸውን ከያዟቸው አይቻልም ካሏቸው ነጀው ወነጀው ጀሚዓን አሉ። ሁሉም አንድ ላይ ይተርፋሉ፣ ይድናሉ። ግልጽ ነው ምሳሌው። የሆነ ነገር አይመለከተኝም ካልክ ይመጣል አንተ ጋር። ስለዚህ የጎረቤት ልጅ ድንበር ካለፈ ምከረው። አንተ ስራ ቦታ ነህ፣ እነሱ ሰፈር ላይ ናቸው፣ አብረው ይገናኛሉ። መንተጃለሰ ተዋረሰ ነው። አንዱ አንዱን በባህሪ ይቀማማል፣ ይወራረሳል። ያ መደረግ አለበት። በመልካም ነገር አለማዘዝ፣ ከመጥፎ ነገር አለመከልከል በላ ያመጣል። የመጨረሻ ዳዕዋ አንደኛ መልካም ነገር አይተን ጸጥ ምንል ከሆነ ማናበረታታ፣ ከመጥፎ ነገር ማንከለክል ከሆነ ዝሙቱ ሲስፋፋ፣ ዳንስ ቤቱ እንደፈለገ ሲሆን፣ ኸምር ቤቱ ሲስፋፋ፣ የጣዖት አምልኮ ሲስፋፋ ዝም ምን አገባኝ አይመለከተኝም እኔ ጋር የለም እኔ ራሴን ችዬ እጓዛለሁ ምንል ከሆነ እንጠንቀቅ። በላ ሲመጣ አንተ 5 አውቃት ሰላት መስገድ ነበር፣ ሌሊትም ትቆም ነበር፣ ስለዚህ አንተ መዳን አለብህ አትባልም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ለተእምሩነ ቢልማዕሩፍ ወለተነሀውነ አኒል ሙንከር በመልካም ነገር የምታዙ ከሆነ እዘዙ። ላሙል ቀሰም ወላሂ በአላህ ይሁንብኝ በመልካም ነገር የምታዙ ከሆነ እዘዙ፣ ከመጥፎ ነገር የምትከለክሉ ከሆነ ከልክሉ። አለዛ አላህ አው ለዩሺከነ አላሁ አን የብዐሰ ዐለይኩም ኢቃበን ሚንሁ አላህ ከእርሱ የሆነ ቅጣትን ሊልክባችሁ ይችላል፣ ይቃረባል። የዛኔ ثم تدعونه እናንተ ትማጸኑታላችሁ፣ ያ ረቢ በላውን አንሳልን ትላላችሁ። ፈላ يستجاب لكم ለእናንተ ተቀባይነት የላችሁ። ስለዚህ ኸይር ነገር ኸይር ነው ብለን እንጠቁም፣ መጥፎ ነገር መጥፎ ነው። መን ረአ ሚንኩም ሙንከረን فليغير بيده መጥፎ ነገር ያየ በእጁ አቅም ካለ፣ فمن لم يستطع ካልቻለ فبلسانه በቀልቡ ኧረ አላህ አይወደውም ሐራም ነው በል። ከዛም ካልቻልክ በቀልብ ጥላ። ከዛ ውጪ ማን የሚባል ነገር የለም ነው እኮ። በቀልብም ካልጠላ ማን ያቅባን በቀልብ መጥላት። እኛ ግን የተደሰትን መስላለን አንዳንዴ በቃ አብረን ምናበረታታ። ስለዚህ ሼር ምናደርጋቸው ሐራም ነገሮችን እንጠንቀቅ። ሼር ምናደርገው ኢስላም ሲሆን፣ ዳዕዋ ሲሆን፣ ስለ ኢስላም ይነገር ሲሆን፣ ስለ አላህ ክብር የሚነገር ሲሆን እዛ ላይ እንበረታታ፣ ሼር እናድርግ። ዛሬ ሙዚቃውን ሼር ታደርጋለህ፣ ላይክ ታደርጋለህ፣ እንዴት የዚህ ተባባሪ ትሆናለህ? ወተዓወኑ ዐለል ቢሪ ወተቅዋ በመልካም ነገር አላህን በመፍራት ተባበሩ። ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀልና በማመዝ ድንበር በማለፍ ግን እንዳትተባበሩ ያለን አላህ ነውና እንደው ሐቂቃ ሁላችንም ባለንበት ላይ ዳዕዋችን ላይ እንበርታ። የገንዘብ አቅም ያለ ዳዕዋ አድርግ በገንዘብ። በምን ገንዘብ ከተባለ ክፍለ ሀገር ሂድ ማይክ ግጠም። ሶላር የለም ማብራት የለም ግጠምላቸው። ምንጣፉን አንጥፍ፣ ቁርአኑን ሙላ። ኢማም ከሆነ ደረሳ ከሆነ ገንዘብን አውጥተህ ወራይ ተቆራጭ እያረክ እየከፈልክ ቅጠርላቸው። ትልቅ ዳዕዋ ነው። አንተ ቁጭ ብለህ አጅር ይጻፍልሃል። ወላሂ በሀብትህ በገንዘብህ ዳዕዋ አረክ ማለት ነው። ክፍለ ሀገር ላይ ተቸግረዋል። ዳዕዋ የሚያደርግላቸው የሆነ ነገር ስፖንሰር አድርግና አስቀምጥ። ወራይ እየከፈልክ አድርግ። በአቅምህ ዳዕዋ አረክ ማለት ነው። አየህ። ስለዚህ ዳዕዋ ለማድረግ የግድ መቀመጥ ብቻ አይደለም። ባለን አቅም ሁላችንም ዳዕዋ ማድረግ እንችላለን ነው። እውነተኛ ተናጋሪ ስትሆን፣ እውነተኛ ነጋዴ ስትሆን እከሌ እኮ ሙስሊም ነው። አየህ ዳዕዋ ነው። በዚህ መልኩ መሆን አለበት ነው። አላህ Subhanahu Wa Ta'ala መልካም ከተናገርኩ ከሱ ዘንድ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን ሰብስክራይብ በማድረግ ቤተሰብ ይሁኑ።